ክርስቶስ ከተማ የክርስቶስ ከተማ የክርስቶስ ከተማ የክርስቶስ ከተማ እንኳን ለጌታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል አደረሳችሁ። የተወለደው ማን ነው በሚል ርዕስ የእግዚአብሔርን ቃል የምንካፈል ይሆናል። Who was born? ማን ነው የሚለውን ጥያቄ ስንጠይቅ አንደኛው በማንነቱ ማን ነው ማለታችን ነው። ሁለተኛው ደግሞ ስራውን ደግሞ ልናይ እንችላለን። ለምሳሌ እኔ ሰው ነኝ፣ በሙያዬ አርክቴክት ነኝ ስል ሙያዬና እኔ እንለያያለን። ስለ ኢየሱስ ሰው ማጥናት ሲፈልግ ማርያም እሱን ያስተኛችበት ግርግም ጋር አይጀምርም ታሪኩ። ዓለም ሳይፈጠር በፊት የነበረ ዘላለም አለ። ከዛ የብሉይ ኪዳን ዘመን አለ። ከዛ ደግሞ የአዲስ ኪዳን ዘመን አለ። ከዛም ደግሞ ዘላለም አለ፣ ሁሉም ሲያልፍም ይመጣ። በእነዚህ ሁሉ ውስጥ የተወለደው ማን ነው? አሁን ተወለደ የምንለው ሕፃን ሁለት መልክ አለው። አንደኛው መልኩ የእግዚአብሔር ልጅ ነው። ሁለተኛው መልኩ የዳዊት ልጅ ነው። ታውቃላችሁ፣ ከዚህ በኋላ ያለው ኢየሱስ ለዘላለም ፍጹም ሰው ፍጹም አምላክ ነው። ይሄው ፍጹም ሰው ይሄው ፍጹም አምላክ የሆነው ጌታችን ኢየሱስ ክርስቶስ ከነፍጹም ሰውነቱ ከነፍጹም አምላክነቱ በአብ ቀኝ በክብር አለ። የእግዚአብሔር ልጅ ስለተወለደ እኔ የእግዚአብሔር ልጅ ሆኛለሁ በሎ በክርስቶስ ነብይ ንጉሥ ካህን ተደርጌያለሁ። እንኳን ለጌታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በድጋሜ አደረሳችሁ። የተወለደው ማን ነው በሚል ርዕስ የእግዚአብሔርን ቃል የምንካፈል ይሆናል። Who was born? ኢየሱስ ነዋ የተወለደው። ሌላ ማን ነው? ሰው ነው። ሰው ነው። መልአክ ነው። Who was born? በነገራችን ላይ በጣም ክሪቲካል ጥያቄ ነው። ቀላል በሆነ እኔና እናንተ ምን ብለን እንደምናምን መሰረት ሊያስይዝ በሚችል መንገድ አሳያችኋለሁ። እግዚአብሔር ይባረክ። ለዚህ ነው የተወለደው ማን ነው? ሰው ነው። መልአክ ነው የተወለደው። ተወለደ ብለን አሁን እያመለክን ወይም እያከበርን አፕሪሼት እያደረግን ያለ ነው ያ ፐርሰኑ ኢየሱስ ክርስቶስ። ኢየሱስ ብለን የምንለው እሱ ምንድን ነው? ሰው ነው። መልአክ ነው። ሰውና መልአክ ነው። አምላክ ነው። አምላክና መልአክ ነው። ምንድን ነው? አምላክና ሰው ነው። ልዩና ታላቅ ፍጥረት ነው ወይም የሚመስለው የሌለ ግን ፍጡር የሆነ ታላቅ ፍጥረት ነው ወይስ ታላቅ ንጉሥ ነው? እንደ ፖለቲካ ሊደርም ቁጠሩት እንደምንም መሪ ነው ወይ? ምንድን ነው ይሄ? የተወለደው ማን ነው? የማንነት ጥያቄ ነው አይደል የጠየኳችሁ ያለሁት። Who was born? ማን ነው የተወለደው? ማን ብለን ነው ዲፋይን የምናደርገው? ይሄንን ማወቅ ያስፈልጋል። ወይስ ሌላ በአእምሯችሁ የምትስሉት የተለየ ነገር አለ? የተወለደው ማን ነው? It's a critical question. ኢየሱስ እንደሆነ እኮ እናውቃለን፣ ልናከብር የመጣ ነው። Who is he? ይሄ ኢየሱስ ማን ነው? የተወለደው ማን ነው? እናንተ በልባችሁ ዲፋይን ስታደርጉት እንደው አምላክ ነው የተወለደው? አዎ። ሰውም ነው የተወለደው? አዎ። አንዳንድ ሰዎች ደግሞ መልአክ የሚሉትም አሉ። አንዳንዶች ደግሞ ከፍጥረት ታላቅ ነው ብለው የሚያምኑ ሰዎች አሉ። ምድር ላይ ባይዘው ሃይማኖት መስርተው በስነ ስርዓት የሚያመልኩ ሰዎች አሉ። አንዳንድ ሰዎች አሉ ሰው ነው፣ ነብይ ነው፣ በእግዚአብሔር የተላከ ነው የሚሉ። አንዳንድ ሰዎች ደግሞ አሉ እንደ አይሁዳውያን አይነት we are waiting a political leader አለ። አንድ አይሁዳዊ ቃለ መጠይቅ ሲደረግለት እናንተ እንደምትሉት አምላክ ምናምን አይደለም፣ አበሻ ነውና ኢትዮጵያዊ ነው። ቃለ መጠይቅ ሲያደርጉለት ምን እንዳለ ታውቃላችሁ? ያው እዚህ ያው አምላክ ነው ምናምን ይሉታል። እኛ እኮ እየጠበቅን ያለ ነው እንደ አይሁድ ራሱ ፖለቲካል ሊደር እኮ ነው አለ። የፖለቲካ መሪ ነው እኮ እኛ እየጠበቅን ያለ ነው አላት። ጋዜጠኛዋ እየጠየቀችው ነው። አይሁዳዊ ነው፣ ኢትዮጵያ ውስጥ የኖረ አይሁዳዊ ነው። ያልኳችሁን ሁሉ የሚሉ አሉ። ታውቃላችሁ አይደል? ያልኳችሁን ሁሉ መልአክ ነው የሚሉ አሉ። ከፍጥረት ታላቅ ፍጥረት ነው የሚሉ አሉ።
ሰው ነው የሚሉ አሉ። አምላክ ብቻ ነው የሚሉ አሉ። who is he? ማን ነው ይሄ የተወለደው? ማን ነው የሚለውን ጥያቄ ስንጠይቅ አንደኛው በማንነቱ ማን ነው ማለታችን ነው። በቴዎሎጂያኖቹ ቋንቋ ኦንቶሎጂካል ክሪስቶሎጂ ይሉታል። ወይም ኦንቶሎጂ ማለት የማንነት ጥናት፣ ኔቸርን ማጥናት፣ ተፈጥሮን ማጥናት፣ ዝርያን ማጥናት፣ ባህሪን ማጥናት ማለት ነው። ስለዚህ ክርስቶስን ማን ነው ስትሉ የሰው ዝርያ ነው፣ የመላእክ ዝርያ ነው። ያው ገብቷችኋል? እንደዛ ዝርያ፣ ይሄ ማንነት ተፈጥሮ ለማለት ነው። ምንድነው እኛ እያልን ያለ ነው? ወይም እናንተ በልባችሁ እያላችሁ ያላችሁት ይሄ የተወለደው ማን ነው? ይሄ የማንነቱ ጥናት ነው። ሁለተኛው ደግሞ ማንነቱን ካጸናን በኋላ ስራውን ደግሞ ልናይ እንችላለን አይደል? ምንድነው? መሪ ነው? ኢንጂነር ነው? ጠበቃ ነው? ዶክተር ነው? ጸሐፊ ነው? ይሄ የምንድነው? የሙያ ማንነት ነው። ስለዚህ ኢየሱስ በማንነቱ ማን ነው የሚል ጥያቄ መልስ ያስፈልገዋል። ሁለተኛው ደግሞ በግብሩ በስራው ማን ነው የሚል ጥያቄ ደግሞ መልስ ያስፈልገዋል። ግልጽ ነው ሐሳቡ? ለምሳሌ እኔ ሰው ነኝ፣ በሙያዬ አርክቴክት ነኝ ስል ሙያዬና እኔ እንለያያለን አይደል? የተሳሰረ ነገር ቢኖረንም ሰውነቴ አይደል? ሰው የሆነ ሁሉ ግን አርክቴክት አይደለም። እሱ የኮምፒውተር ባለሙያ ነው፣ ሌላው ደግሞ ሌላ ነው፣ ሌላው ደግሞ ሌላ ነው። ስለዚህ ግብር ደግሞ ወይም ስራ ሁለተኛው የሰው መለያ ነው። ስለዚህ ኢየሱስ ወይም የተወለደው በማንነቱ ማን ነው ወይም በስራው ማን ነው ብለን ነው የምንጠይቀው። በስራው ማን ነው ሲባል ደግሞ ፋንክሽናል ክሪስቶሎጂ ይሉታል። አሁን ቶሎ ብዬ በማንነቱ ማን ነው ነው የመጀመሪያው ጥያቄ። መጽሐፍ ቅዱሳችን እንደሚናገረው ጌታችን ኢየሱስ ክርስቶስ በማንነቱ ማን ነው? ምንድነው ኢየሱስ? ፓራባሴ እንዳላባ ሃሌሉያ። አያችሁ፣ ስለ ኢየሱስ ሰው ማጥናት ሲፈልግ የተወለደበት ማርያም እሱን ያስተኛችበት ግርጌ ጋር ምንድነው? ግርግም ጋር አይጀምርም ታሪኩ። አሜን። ይሄ ጌታ ንጉስ ምናምን እያለን ሴሌብሬት ልናደርገው የመጣ ነው። ተወለደ ያልነው ሰው እንደተወለደው እኔና እናንተ የልደት ቀናችንን የምናከብረው ከዛ በፊት እዚህ ምድር ላይ ስላልነበርን ነው። የሱን ግን ስናወራ ሰማይ እሱን የሚገልጠው የዛን ቀን እንደጀመረ አድርጎ አይደለም። አሜን። ይገባችኋል እያልኩኝ ያለሁት? የዛን ቀን እንደጀመረ አድርጎ አይደለም ሰማይ እሱን የሚያውቀው። ስለዚህ እንደ ሰው አይነት ሕፃንም አይደለም ማለት ነው። ሞካቦ አሜን አሜን አሜን። በመጽሐፍ ቅዱስ እኔና እናንተ እንኳን ቀለል ባለ መንገድ ዘመንን እንክፈል ካልን ዓለም ሳይፈጠር በፊት የነበረ ዘላለም አለ። ከዛ የብሉይ ኪዳን ዘመን አለ። ከዛ ደግሞ የአዲስ ኪዳን ዘመን አለ። ከዛም ደግሞ ዘላለም አለ፣ ሁሉም ሲያልፍም ይመጣ። አሜን። በእነዚህ ሁሉ ውስጥ የተወለደው ማን ነው? በእነዚህ ሁሉ ውስጥ ሕፃኑት ተወልዶልናል ብለን ስጦታ ተሰጥቶናል ብለን ያልነው ማን ነው? ሃሌሉያ። በአራቱም ውስጥ የተገለጠበት መንገድ ይለያያል። በአራቱም ውስጥ ግን የተወለደው የራሱ ክብርና መልክ ነበረው። ሞካቦሳ አሜን። እኔ ከኔ ጋር ናችሁ? ተራ በተራ እንየው። ዓለም ሳይፈጠር ማን ነው? የመጀመሪያ ማየት ያለብን ዓለም ሳይፈጠር ተወለደ ያልነው ይሄ ማን ነው? ብዙ ጥቅስ ሊወጣለት ይችላል። አሁን ለእናንተ ማሳያችሁ ወሳኝ የሆኑ ቢያንስ ሊያስረዱን የሚችሉ ክፍሎችን አሳያችኋለሁ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እንደዚህ ይለዋል። ዓለም ሳይፈጠር በፊት ማን እንደነበረ ካባሳንዶ ላባያ አሜን አሜን አሜን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ዓለም ሳይፈጠር መጽሐፍ ዮሐንስ ወንጌል ያው ኢየሱስን ከውልደቱ ሳይሆን ከዘላለሙ ስለጀመረ ልዩ የሚያደርገው የዮሐንስ ጽሑፍ አንዱ የኢየሱስን ዘላለማዊ ማንነት የገለጠበት መሆኑ ነው።
በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ አለ። ኦራስ አካባ ኢየሱስ ጌታ ነው። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ፣ እርሱም በመጀመሪያ ከእግዚአብሔር ጋር ነበረ። ይሄ ቃል የተባለው በመጀመሪያ ከእግዚአብሔር ጋር ነበረ። እሺ፣ ሁሉ ነገር በእርሱ ተፈጥሯል። ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም። አሜን። ስለዚህ ይሄ ጸሐፊ ዓለም ሳይፈጠር ቃል የሚባለው ማንነት ማን ነበረ አለን? እግዚአብሔር ነበረ አለ። አሜን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ከመጀመሪያውም እርሱ ከእግዚአብሔር ጋር ነበረ። ሁሉም ነገር በእርሱ ተፈጥሯል። ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም። ስለዚህ ዓለም ሳይፈጠር በፊት አሁን እኛ ተወልዷል እያልነው ያለነው እሱ እግዚአብሔር ነው፣ እሱ ቃል ነው ያለው ነው። ኧረ አሜን። ሕይወት አለ። ሕይወት እቺ ሕይወት የሚለው ቃል ዞዬ ወይም የእግዚአብሔር አይነት ሕይወት፣ የዘላለም ሕይወት በእርሱ ነበረች። ይቺ ሕይወት የሰው ብርሃን ነበረች። ኧረ አሜን። ምን ማለት ነው? ሰማይ ምድርን ሳይፈጠሩ እሱ በመንፈስ ዓለም የነበረ ዘላለማዊ አምላክ ነው እያለ ነው። አሜን አሜን አሜን። ከዛስ ቁጥር 5 ይሁት እንዴት እንደሚገልጸው ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ዮሐንስ የተባለ አንድ ሰው ነበረ። ሰዎች ሁሉ በሱ በኩል እንዲያምኑ ስለ ብርሃን ምስክር ሆኖ ለመቆም መጣ። ስለ ብርሃን ሊመሰክር መጣ እንጂ እሱ ራሱ ብርሃን አልነበረም። ይህን ቃል ይሁት ለሰው ሁሉ ብርሃን ሰጪ የሆነው እውነተኛው ብርሃን ወደ ዓለም እየመጣ ነበር። የነበረ ነገር ነው የሚመጣው። ይሄ አካል ነበረ። ኧረ ኢየሱስ ጌታ ነው። አዲሱ መደበኛ ላይ 9ኛውን ቁጥር ለሰው ሁሉ ብርሃን ሰጪ የሆነው እውነተኛው ብርሃን ወደ ዓለም እየመጣ ነበር የሚለው አዲሱ መደበኛ ላይ ማብራሪያውን ስትመለከቱት ምን ይላል? ወደ ምድር ለሚመጣ ሰው ሁሉ እውነተኛ ብርሃን ሰጪው ይለዋል። ማጋባ ሊብሮስ ካሉቫ ሰው ሆኖ ሰው ወደዚህ ምድር ሲመጣ አለ እውነተኛ የህይወት ብርሃን የሚሰጠው እሱ ነው አለ። አሜን። አሁን እየነገረን ያለው ምንድነው? ይሄ ፐርሰን መጀመሪያም ነበር። ይሄ ፐርሰን ዓለምም ሰውም ምንም ፍጥረት ሳይፈጠር ነበር። የነበረ ነገር ነው የመጣው። የተቀበልነው ጅማሬው በማርያም እቅፍ ላይ የሆነ ሕፃን ሳይሆን ዓለም ሳይፈጠር የነበረን አምላክ ነው የተቀበልን ያለ ነው። አሜን። ከዛ እንዴት እንደገለጸው ይው እርሱ በዓለም ውስጥ ነበረ። ዓለም የተፈጠረው በሱ ቢሆንም እንኳ ዓለም አላወቀውም። ማጋባሳ አሜን። ዓለም የተፈጠረው በእርሱም ቢሆንም እንኳ ዓለም አላወቀውም። በሌላ እኮ አገላለጽ ምን ማለት ነው? ከውጪ ሰርቷት ነው የገባው። እንዳስ ኤግዛክትሊ እየነገረን ያለው ሰው ቤት ሰርቶ እንደሚገባ ከውጪ ሰርቷታል። እሱ የሆነ ቦታ ሆኖ ፈጥሯታል። የሆነ ቦታ ቆሞ ነው የሰራት። አሜን አሜን። ቁጥር 10 ይሁት ቃሉ በጣም አስደናቂ። እሱ በዓለም ውስጥ ነበረ። ዓለም የተፈጠረው በእርሱ ቢሆንም እንኳ ዓለም አላወቀውም። እኔ አንዳንድ ነገር ዝም ብላችሁ በአእምሮ ለመሳል መሞከር ለመሰላችሁ። ይሄንን ማንም ሰው በአእምሮ ኤክስፒሪየንስ ማድረግ አይችልም። ይሄን ክስተት ምን ማለት ነው? ኢየሱስ ሲራመድ የሰራት ውስጥ ነው እያየ ያለው እንደማለት ነው። ይሄንን ሰው ሊሰማው አይችልም። ማጋባ ፊል አታረገውም። ይሄን ኤክስፒሪየንስ መቼም ቢሆን አሁን ለምሳሌ ሰው ቤት ሲሰራ አጋጥሟችሁ ከሆነ ከውጪ ሲሰራ መጀመሪያ መሰረቱ ሲሰራ ህንጻው ሲገነባ ሁሉም ነገር ስለሚኖር ስዕል ስለሚኖራችሁ ጨርሳችሁ ስትገቡ ታሪክ አላችሁ የላችሁም? አላችሁ። ለምን? ሲሰራ ስለነበራችሁ። ለዓለም ኢየሱስ እንደዛ ነው የሚሰማው። የነገረን ያለው ጸሐፊው ምንድነው? ሳትሰራ በፊት ያቃታል፣ ሳትፈጠር በፊት ያቃታል። ስለዚህ የመጣው አለ ወደ ፈጠራት ዓለም ነው።
የገባው ወደ ፈጠራት ዓለም ነው፣ ወደ ሰራት ዓለም ነው። አሜን። ግን ዓለም ምን አላለውም? አላወቀውም። እሺ ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ሰጣቸው። እስቲ አሜን። ከዛስ እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም አለ፣ ቅድም የነገረን ቃል እግዚአብሔር የተባለው ቃል፣ ይሄ ቃል ምን ሆነ? ስጋ ሆነ፣ በመካከላችንም አደረ። እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅን ክብር ምን አለን? አየን። እስቲ አሜን። የአንድያ ልጁን ክብር አየን። ስለዚህ ይሄ ልጁ ያኔም ነበረ ማለት ነው፣ ዘላለም ውስጥ ነበረ ማለት ነው። አሜን። ቁጥር 15 ዮሐንስም ይሄ ቃል በጣም ነው ደስ የሚለው። ከኔ በኋላ የሚመጣው ከኔ በፊት ስለነበረ ከኔ ይልቃላል። በነገራችን ላይ ዮሐንስ በስጋ የኢየሱስ የ6 ወር ታላቁ ነው። ሲገልጸው ምን እንዳለው ታውቃለህ? ከኔ በኋላ የሚመጣው ከኔ በፊት ስለነበረ ከኔ ይልቃላል። እያወራ ያለው ስለ እድሜ ነው አይደለም። በ6 ወር ማን ይበልጣል? ዮሐንስ ግን ሲመሰክር ምን አለው? ከኔ በፊትም ነበረ። ከኔ በፊት ስለነበረ ከኔ ምን ይላል? ከኔ ምን ይላል? ስለዚህ ኢየሱስ ከዛም በፊት ነበረ እያለ ነው እንግዲህ ዮሐንስ። ሃሌሉያ። ከኔ ይልቃል ብዬ የመሰከርኩለት እሱ ነው በማለት ጮሆ ስለ እርሱ መሰከረ። ከእርሱ ሙላት ሁላችንም በጸጋ ላይ ጸጋ ተቀብለናል። ኧረ አሜን። እሺ ሕግ በሙሴ በኩል ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ በኩል መጣ። ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እሱ ተረከው ወይም እሱ ገለጠው። እስቲ አሜን። እግዚአብሔርን ያየው ማንም የለም፣ ግን ማን ነገረን ስለ እግዚአብሔር አለ? በእቅፉ ያለው አንድያ ልጁ የሆነው አምላክ። አዲሱ መደበኛ ላይ አምላክ የሚላል አምላክ እሱ ገለጠው። አሜን። ዕብራውያን ደግሞ ይህንኑ ሲናገር ዕብራውያን ምዕራፍ 1 ላይ ተመልከቱት እንዴት ብሎ እንደሚገልጸው። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለኛ ተናገረን። ዓለምን የፈጠረው በማን ነው አለ? ስለዚህ ይሄ የተወለደው እሱ ምድር የተፈጠረችበት ዓለም የተፈጠረበት ነው ማለት ነው። ስለዚህ ዓለም ከመፈጠሩ በፊት ምድር ከመፈጠሯ በፊት የነበረን ነገር ነው የተቀበልነው። በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለኛ ተናገረን። እርሱ ወይም ደግሞ ኢየሱስ ክርስቶስ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። አሜን አሜን። የኃጢአት መንጻት ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለዚህ የወረሰው ስም ከመላእክ ስም እንደሚበልጥ ሁሉ እርሱም ከመላእክ እጅግ የላቀ ሆኗል። መልአክ አይደለም ማለት ነው። አሜን። ከመላእክ እጅግ የላቀ ሆኗል። ኢየሱስ የተወለደው እንደ ላቀ ለማስረዳት የዕብራውያን ጸሐፊ ንጽጽር ያሳያል። ከኋላ ብሉይ ኪዳን ላይ የነበሩትን እንዴት እንደሚገልጽ ሶስት ንጽጽር ያሳያል። በደንብ ስሙት። የመጀመሪያው እግዚአብሔር አለ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ወይስ ደግሞ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከመላእክት ከቶ ለማን ነው? አሜን አሜን አሜን። ኢየሱስ ጌታ ነው። ይሄ መዝሙር 2 ላይ ምናምን የምታገኟቸው ቃሎች ናቸው። ከመላእክት ከቶ ለማን ነው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ወይስ ደግሞ እኔ አባት ሆነዋለሁ እሱም ልጅ ይሆንልኛል ያለው ከመላእክት ከቶ ለማን ነው? ደግሞም ካለ ድጋሜ ሌላ ምሳሌ ማለት ነው። እግዚአብሔር ቺንቃል ይዋት በጣም ነው የምወደው። እግዚአብሔር በኩሩን ወደ ዓለም ሲያስገባ
የእግዚአብሔር መላእክት ሁሉ ይስገዱለት ይላል። ከነበረበት ዓለም ወደ ሰው ዓለም እንደ መግባት ነው የቆጠረው። ለዚህ ነው አሁን ከመላእክቱ ይበልጣል የሚለውን ሲያብራራልን ሲያጸናልን ደግሞም ብሎ ነገረን። በጣም እንደሚበልጥ የምታውቁት አለ እየሰገዱለት ነው የገባው አለ። ለዚህ ነው እኮ ወንጌል ላይ በነገራችን ላይ እረኞቹ እኮ መላእክት ሲዘምሩ የተመለከቷቸው ለዛ በታላቅ የመላእክት አጀብታ ነው ኢየሱስ ወደ ማርያም ማህፀን የገባው። ይኸውላችሁ ለዚህ ነው በሰው ፈቃድ የተጸነሰ አይደለም። በሰው ፈቃድ የተጸነሰ አይደለም። በእግዚአብሔር ሐሳብ የገባ ነው። በኩርን ወደ ዓለም ሲያስገባ ማለት ነው የነበረ ነገር ነው የገባው። የነበረ ነገር ነው ወደዚህ የተገለጠው። የተወለደው የነበረ ነው ከዘላለምም ከመላእክት እጅግ ይልቃላል። እንደውም መላእክት እየሰገዱለት ነው የገባዋል። የእግዚአብሔር መላእክት ሁሉ ይስገዱለት ይላል። ሲያጸናልን ሶስተኛ እንደዚህ ይላል። ስለ መላእክት ሲናገር አለ። አሁን ከመላእክት እንደሚበልጥ ለመናገር ነው። ዕብራውያን በነገራችን ላይ አስደናቂ መጽሐፍ። ስለ መላእክት ሲናገር መላእክቱን ነፋሳት አገልጋዮቹንም የእሳት ነበልባል ያደርጋል ይላል። ስለ ልጁ ግን አለ ማጋቦስ ሊጋኖስ ኢየሱስ ጌታን ስለ ልጁ ግን እንዲህ ይላል አምላክ ሆይ። መልአክ ሆይ ራሱ አይደለም አምላክ ሆይ። ልጁን ነው እንደዛ የሚለው። ልጁን ኢየሱስን ሲጠራው አምላክ ሆይ ዙፋን ከዘላለም እስከ ዘላለም ጸንቶ ይኖራል፣ ጽድቅም የመንግስት በትር ይሆናል። እሺ ጽድቅን ወደድክ አመፃን ጠላህ፣ ስለዚህ እግዚአብሔር አምላክ ከባልንጀሮች በላይ አስቀመጠ፣ የደስታንም ዘይት ቀባ። ደግሞም እንዲህ ይላል። ደግሞም ካለ መጽሐፍ ምን ማለት ነው? ሲያጸና ማለት ነው። ሁለተኛ ጊዜ ምን ይላል? ደግሞማ እንደዚህ ይላል፣ ጌታ ሆይ አንተ በመጀመሪያ የምድርን መሰረት አኖርክ፣ ሰማያትም የእጆች ሥራ ናቸው። እሺ እነሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ስለ ልጁ የተባለ ቃል ነው ይሄ። ስለ ተወለደው የተባለ ቃል ነው ይሄ። እነሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያ ትጠቀልላቸዋለህ፣ እንደ ልብስ ይለወጣሉ። አንተ ግን ያው አንተ ነህ፣ ዘመንህም ፍጻሜ የለው። ይሄ ማን ነው? የተወለደው በኩር ኢየሱስ ነው። ይሄ አምላክ የተባለው ማን ነው? ኢየሱስ ነው። ዓለም ሳይፈጠር ሁሉን ፈጠርካቸው፣ መሰረትን መሰረትክ ለምድር የተባለው ማን ነው? ኢየሱስ ነው። እየተቀበልን እያከበርን ወይም ተቀብለናል ብለን እያከበርን ያለነው ንጉስ ሰው ብቻ አይደለም። እንደ ሰው ልክ አንድ ሕፃን እንደታቀፈ ልክ እንደዛ አይነት ፐርሰን አይደለም እየተቀበልን ያለነው። ኖ አምላክ የሚል ስም ያለው ነው። ኧረ አሜን። ዘላለም የነበረ ነው፣ ምድርን የመሰረተ ነው፣ በጽድቅ ዙፋኑ የሚጸና ነው። እግዚአብሔር አለ ቀጥሎ፣ እግዚአብሔር ጠላቶችን የእግር መረገጫ እስከማደርግልህ ድረስ በቀኜ ተቀመጥ ያለው ከመላእክት ከቶ ለማን ነው? ማንንም። ለሱ ግን ተብሎለታል። ኢየሱስ ጌታ ነው። ከዛስ መላእክት ሁሉ መዳንን የሚወርሱትን ለማገልገል የሚላኩ አገልጋይ መናፍስት አይደሉምን? በቃ ከዚህ የዘለለ ታሪክ የላቸውም አለ። ዓለም ሳይፈጠር ቃል ነበረ። ዓለም ሳይፈጠር አምላክ ነው። ዓለም ሳይፈጠር ዘላለማዊ ነው። ዓለም ሳይፈጠር የነበረ ነው። ሁሉ በእርሱ የተፈጠረበት ነው። you have to know ማንን ነው ታዲያ እያልን ያለ ነው? he is the one። ለዚህ ነው አንዳንድ ጊዜ ከሃይማኖት አስተሳሰብ የተነሳ ለምሳሌ አንዳንድ ጊዜ ሰዎች ማርያም አስባ የሰጠችን ስጦታ የሚመስለው ሰዋል። እስቲ ልውለድላችሁ ብላ፣ በነገራችን ላይ እሷም ግራ ገብቷታል። እሷም አልገባ ብሏታል የተከሰተው ነገር። እውነቷን እኮ ነው። የመጣላት መልእክት እኮ ለሷም ግራ ስለገባት አስባማ ብትሰጠን ኖሮ ግራ ይገባታል። አንዳንድ ሰው የሚያስበው እንደዛ ነው። አይደለም፣ አስባ የሰጠችን አይደለም። እግዚአብሔር አስቦ የላከው በኩር ልጁ ነው። ኧረ አሜን። ኢየሱስ ጌታ ነው።
ሁለተኛ የምታዩት እሺ ዓለም ሳይፈጠር የፈጠረው ነው ተባለ። ታዲያ በብሉይ ኪዳን ዘመን ደግሞ ይሄ ማን ነው? ምን ሆኖ ተገለጠ? ኢየሱስ ማን ነው? አሜን። አሁንም እንዳልኳችሁ ብዙ መልክ ሊኖረው ይችላል፣ ግን ዋና ፖይንት ብቻ ነው ማወራችሁ፣ ቢያንስ እንድንግባባ የሚረዳ መሰረት እንጂ ሰፊ ሐሳብ። ሃሌሉያ። ከኔ ጋር ናችሁ? ስለዚህ በብሉይ ኪዳን ዘመን ራሱ ጌታ ኢየሱስ ከተናገራቸው የወንጌል ቃሎች ውስጥ እያወጣው ላሳያችሁ። የዮሐንስ ወንጌል ምዕራፍ 5 ቁጥር 39 ኢየሱስ የብሉይ ኪዳንን መጽሐፍት ራሱ እንዴት ብሎ እንደሚገልጻቸው ላሳያችሁ። በእነሱ የዘላለም ሕይወት የምታገኙ እየመሰላችሁ መጽሐፍትን ትመረምራላችሁ። መጽሐፍት ማለት ብሉይ ኪዳን ማለት ነው። ባጭሩ ግልጽ ነው። ሙሴ፣ ሕግጋት፣ መዝሙራትና ነቢያት መጽሐፍት ተብለው ይጠቀሳሉ። ኢየሱስ ምን አለ? የዘላለም ሕይወት የምታገኙ እየመሰላችሁ መጽሐፍትን ትመረምራላችሁ። እነዚሁ መጽሐፍት እነዚሁ እናንተ የምትመረምሯቸው መጽሐፍት ስለ እኔ የሚመሰክሩ ናቸው። አሜን። እናንተ ግን ሕይወት እንዲኖራችሁ ወደ እኔ መምጣት አትፈልጉም። እኔ ከሰው ቅብር አልቀበልም፣ ነገር ግን እናንተን አውቃችኋለሁ፣ የእግዚአብሔር ፍቅር በልባችሁ እንደሌለ አውቃለሁ አላቸው። እኔ በአባቴ ስም መጥቼ አልተቀበላችሁኝም፣ ሌላው በራሱ ስም ቢመጣ ግን ትቀበሉታላችሁ። እናንተ እርስ በርሳችሁ ክብር የምትሰጣጡ፣ ነገር ግን ከአንዱ አምላክ የሚመጣውን ክብር የማትፈልጉ ከሆነ እንዴት ልታምኑ ትችላላችሁ? ከሳሻችሁ ተስፋ የጣላችሁበት ሙሴ እንጂ እኔ በአብ ፊት የምከሳችሁ አይምሰላችሁ። ሙሴን ብታምኑ ኖሮ እኔን ባመናችሁ ነበር፣ ምክንያቱም እርሱ የጻፈው ስለ እኔ ነው። እየሰማችሁት ነው? እሱ የጻፈው ስለማን ነው? ሙሴ የጻፈው ስለማን ነው? ስለማን ነው? ስለ ኢየሱስ። እሺ እሱ የጻፈውን ካላመናችሁ እኔ የምናገረው እንዴት ታምናላችሁ? ሉቃስ ምዕራፍ 24 ቁጥር 44 ላይ ልክ እንዲሁ ተመሳሳይ ሐሳብ ታገኛላችሁ። ከሞት ከተነሳ በኋላ እሱም ተቀብሎ በፊታቸው በላ ይልና እርሱም ከናንተ ጋር በነበርኩበት ጊዜ ከሞት ከተነሳ በኋላ ነው። የኤማውስ መንገደኞች በሙሴ ሕግ በነቢያትና በመዝሙር መጻሕፍት ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ፣ ቃሌ ይህ ነው አላቸው። ስለዚህ ብሉይ ኪዳን ስለ ኢየሱስ ምንድነው ማለት ነው? ጥላ ነው ማለት ነው። ትንቢት ነው ማለት ነው። ስለሱ የተጻፈ ነው ማለት ነው። የሚመጣውን ገላጭ ነው ማለት ነው። አሜን። ኢየሱስ ጌታ ነው። እና አንድ ወሳኝ የሆነች ክፍል አለች ዮሐንስ ወንጌል ምዕራፍ 8 ላይ። ታሪኩን ቶሎ ቶሎ ብያሳያችኋለሁ። ቁጥር 12 እንደዚህ ይላል። ክፍሉ ሙሉን አንብቡት እናንተ። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 እንደገናም ኢየሱስ እኔ የዓለም ብርሃን ነኝ፣ እኔን የሚከተል ሁሉ የሕይወት ብርሃን ያገኛል፣ በጨለማም አይመላለስም ሲል ተናገራቸው። ፈሪሳውያን ቀኛ የጠየቅነው የተወለደው ማን ነው እንዳለን እነሱም ጠይቀዋል። ይኸውላችሁ አንተ ስለ ራስህ ትመሰክራለህ፣ ምስክርነትህ እውነት አይደለም አሉት። ኢየሱስም እንዲህ ሲል መለሰላቸው፣ ምንም እንኳ እኔ ስለ ራሴ በመሰክር ከየት እንደመጣ ወዴትም እንደሚሄድ ስለማውቅ ምስክርነቴ እውነት ነው። እናንተ ግን ከየት እንደመጣውና ወዴት እንደሚሄድ አታውቁም። እናንተ በስጋዊ አስተሳሰብ ትፈርዳላችሁ፣ እኔ በማንም ላይ አልፈርድም። ብፈርድም እንኳ የላከኝ አብ ከኔ ጋር ስለሆነና እኔ ብቻዬን ስለማልፈርድ ፍርዴት እውነት ነው። የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለዚህ እኔ ስለ ራሴ መሰክራለሁ፣ የላከኝ አብም ስለ እኔ ይመሰክራል። ሁለት አሜን። ጸና ጨርሰናል አለ። እኔና አብ፣ እኔ መሰከርኩ፣ አብ መሰከረ፣ ሕጋችሁ ደግሞ በሁለት ምስክር ይጸናል ብሏል። ጨርሰናል። ጸና ማለት ነው። ለምን እናንተ አትመሰክሩማ? ግን እንደ ሕጋችሁም ቀጥሎ ስሙት። በዚያን ጊዜም እነሱ አባትህ የት አለ ሲሉ ጠየቁት። ምክንያቱም እኔና አባቴ አለ። ከዛ አባትህ የት አለ ሲሉ ጠየቁት። ኢየሱስም እኔንም ሆነ አባቴን አታውቁም፣
እኔም ብታውቁኝ ኖሮ አባቴንም ባወቃችሁ ነበር ሲል መለሰላቸው። ኢየሱስ ይህን ቃል የተናገረው በቤተ መቅደስ በገንዘብ መቀበያ ሳጥን አጠገብ ሆኖ ሲያስተምር ነው። ታዲያ ጊዜው ገና ስላልደረሰ ማንም አልያዘውም። ቁጥር 1 እንደገናም ኢየሱስ እንዲህ አላቸው፣ እኔ እሄዳለሁ፣ እናንተም እኔን ትፈልጉኛላችሁ፣ ነገር ግን ከነኃጢአታችሁ ትሞታላችሁ እንጂ እኔ ወደምሄድበት እናንተ ልትመጡ አትችሉም። የእውነት ለመናገር ሲሰሙት አይገባቸውም። ቀጥሎም እንደሚል ስሙት፣ ልትመጡ አትችሉም ምናምን አላቸው። የአይሁድ ባለስልጣኖች እኔ ወደምሄድበት እናንተ ልትመጡ አትችሉም ማለቱ ራሱ ሊገል ይሆን? ሲሳይድ አድርገው ነው ያሰቡት። ይሄ ሰው ራሱ ሊያጠፋ ነው እንዴ ያሉ። አይገባቸውም። ምን ከዛ ነው የመጣሁት። ይኸውላ ለዚህ እኮ ነው ኢየሱስ ይኸውላችሁ እንደ ሕፃን ጅማሬው እዚህ አይደለም የምንለው። ለዚህ ነው ሲያወራም ከላይ መጥቻለሁ ምናምን የሚለው። ለዚህ ነው ኢየሱስ ለምን he has no beginning ጅማሬ የሌለው ነው። አራ አሜን። ይሄ ሰው እኔ ወደምትመጡበት ኦኬ ራሱን ሊያጠፋ ይሆናል። እውነት እኮ እንደ ስጋ አእምሮ እኮ ሌላ ምን ልናስብ እንችላለን? እኛም ብንሆን ሊገል ሊሆን ተባባሉ። ቀጥሎም ኢየሱስ እንዲህ አላቸው፣ እናንተ ከታች ናችኋል፣ እኔ ከላይ ነኝ። ማጋራባ አራ አሜን። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። እናንተ ከዚህ ነው የተገኛችሁት፣ እኔ የተገኘሁት ከላይ ነው። የኔን ማንነት አውቃችሁ ባታምኑ ከነኃጢአታችሁ የምትሞቱ ስለሆነ ከነኃጢአታችሁ ትሞታላችሁ ያልኳችሁ ስለዚህ ነው። አትከተሉኝም ያልኩት ለምንድን ነው አለ? ካላመናችሁኝ አትድኑም፣ ካልዳናችሁ ተከትላችሁኝ አትመጡ፣ እዚሁ ነው የምትቀሩት አላችሁ። ስለዚህ የኔን ማንነት አውቃችሁ ባታምኑ ከነኃጢአታችሁ የምትሞቱ ስለሆነ ከነኃጢአታችሁ ትሞታላችሁ ያልኳችሁ ስለዚህ። ከዛ ጠንካራ ጥያቄ፣ እነሱ አንተ ማነህ? ይሄ እኮ በጣም ክሪቲካል ጥያቄ። አንተ ማነህ አሉት። ኢየሱስም እንዲህ አላቸው፣ ከመጀመሪያ አንስቼ እንደነገርኳችሁ ነኝ። እስካሁን ምን ማለት ነው? አስተምሮ ሲጨርስ አልገባኝም። ድጋሚ አጥና፣ ድጋሚ ስማ እንደማለት ነው። ከመጀመሪያ አንስቼ እንደነገርኳችሁ ነኝ። ስለናንተ የምናገረውና የምፈርደው ብዙ ነገር አለኝ። ይሁን እንጂ የላከኝ እውነተኛ ነው፣ እኔም ለዓለም የምናገረው ከሱ የሰማሁትን ነው። እሺ፣ እነሱ ግን ስለ አብ እንደተናገራቸው አልገባቸውም። ስለዚህ ኢየሱስ እንዲህ አላቸው፣ የሰውን ልጅ ከፍ አድርጋችሁ በምትሰቅሉበት ጊዜ እኔ እሱ እንደሆንኩ ታውቃላችሁ። እንዲሁም አብ ያስተማረኝን እንደምናገር እንጂ በራሴ ስልጣን ብቻ ምንም እንደማላደርግ ያን ጊዜ ታስተውላላችሁ። ኦ ሃሌሉያ! የላከኝ ከኔ ጋር ነው። ዘወትር የማደርገው እርሱን ደስ የሚያሰኘውን ነገር ስለሆነ ብቻዬን አልተወኝም። አሜን። ኢየሱስ ይህን በተናገረ ጊዜ ብዙ ሰዎች በሱ አመኑ። እሺ እቺን ቃል ያዟት። ብዙ ሰዎች በሱ ኦኬ። ልክ ሲያምኑ ኢየሱስ በሱ ላመኑት አይሁድ እንዲህ አለ። አሁን ፒክቸሩ እየገባችሁ ነው? አመኑ፣ ላመኑት አለ። ምን አለ? እናንተ በቃሌ ብትኖሩ በእርግጥ ደቀ መዛሙርቴ ትሆናላችሁ፣ እውነትን ታውቃላችሁ፣ እውነትም ነፃ ያወጣችኋል። እነሱ ግን እኛ የአብርሃም ዘር ነን፣ ከቶ ለማንም ባሪያ ሆነን አናውቅም። ታዲያ አንተ ነፃ ትወጣላችሁ የምትለን እንዴት ነው አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እውነት እላችኋለሁ ኃጢአት የሚሰራ ሁሉ የኃጢአት ባሪያ ነው። ባሪያ ሁል ጊዜ በቤት ውስጥ አይኖርም፣ ልጅ ግን ሁል ጊዜም በቤት ውስጥ። ስለዚህ ምን ሁኑ እያላቸው ነው? ልጅ። ስለዚህ ወልድ ነፃ ካወጣችሁ በእርግጥ ነፃ ትሆናላችሁ። ማ ነፃ ካወጣችሁ? ወልድ ነፃ ካወጣችሁ በእርግጥ ነፃ ትሆናላችሁ። እሺ የአብርሃም ዘር መሆናችሁን አውቃለሁ፣ ነገር ግን ቃሌን ስለማትቀበሉ ልትገድሉኝ ትፈልጋላችሁ። እኔ ከአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ግን ከአባታችሁ የሰማችሁትን ታደርጋላችሁ። መጣ እንግዲህ አባት እንለያያለን አለ። እነሱም አባታችን አብርሃም ነው ሲሉ መለሱለት። ኢየሱስም እንዲህ አላቸው፣ የአብርሃም ልጆችስ ብትሆኑ ኖሮ የአብርሃምን ስራ በሰራችሁ ነበር።
እኔ ከእግዚአብሔር የሰማሁትን እውነት ነገርኳችሁ፣ እናንተ ግን ልትገሉኝ ትፈልጋላችሁ። እሺ አብርሃም እንዲህ አላደረገም። እንግዲህ እናንተ የምትሰሩት የአባታችሁን ስራ ነው አጸናላችሁ። እነሱም እኛ በምንዝር የተወለድን ዲቃላዎች አይደለንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው። አስባችሁታል? አንድ አባት አለን፣ እሱም እግዚአብሔር ነው አሉት። ወደ አባቱ መጡ። ኢየሱስ እንዲህ አላቸው፣ እግዚአብሔር አባታችሁ ቢሆንማ እኔም በወደዳችሁኝ ነበር። እኔ ወደዚህ የመጣሁት ከእግዚአብሔር ዘንድ ነው፣ እናንተ ከዛ አይደለም የመጣችሁት እያለ እኔ ወደዚህ የመጣሁት ይህን ቃል ይሁት፣ እኔ ወደዚህ የመጣሁት ከዛ ነው። የላከኝ እሱ ነው እንጂ እኔ በራሴ ስልጣን አልመጣሁም። ስለምን ንግግሬ አይገባችሁም? ንግግሬን ለመስማት ስለማትችሉ ነው። እናንተ ያባታችሁ የዲያብሎስ ልጆች ናችሁ። አደራችሁን ያመኑትን ያወራው ይሄን ማመን ሲባል ምን ማለት እንደሆነ መተርጎም በትክክል ስለሚያስፈልግ ማለት ነው። ልጆች ናችሁ፣ ፍላጎታችሁም ያባታችሁን ምኞት መፈጸም ነው። እሱ ከመጀመሪያ አንስቶ ነፍሰ ገዳይ ነበር። እውነት በእርሱ ስለሌለ ከእውነት ጋር ምንም ግንኙነት የለውም። እሱ ሐሰተኛና የሐሰት ሁሉ አባት ስለሆነ ሐሰት በሚናገርበት ጊዜ ከራሱ ከገዛ ራሱ አውጥቶ ይናገራል። ምንጩ ራሱ ነው። እኔ ግን እውነትን ስለምናገር አታምኑኝም። ለመሆኑ ከናንተ ኃጢአተኛ ነህ ብሎ የሚወቅሰኝ ማን ነው? እውነትን የምናገር ከሆንኩ ታዲያ ለምን አታምኑኝም? እሺ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እንግዲህ እናንተ የእግዚአብሔርን ቃል የማትሰሙ ከእግዚአብሔር ስላልሆናችሁ ነው። በጣም እኮ የሚገርም ጭቅጭቅ ነው። እንዴት የእግዚአብሔር ነን አይደላችሁም? እንደዚህ እኮ ነው ጭቅጭቁ። የእግዚአብሔር ነን አይደላችሁም። አባታችን እግዚአብሔር ነው አይደለም። ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እንግዲህ እናንተ የእግዚአብሔርን ቃል የማትሰሙ ከእግዚአብሔር ስላልሆናችሁ ነው። አሁን እንትኑ እያናደዳቸው መጣ። አይሁድ አንተ ሳምራዊ ነህ፣ ጋኔን አለብህ ማለታችን ልክ አይደለም። ጋኔን አለብህ አንተ መጀመሪያም እኮ ብለናል አሉት። ኢየሱስ የመለሰውን መልስ ስሙ። ኢየሱስ እንዲህ ሲል መለሰላቸው፣ እኔ ጋኔን የለብኝም፣ ነገር ግን አባቴን አከብራለሁ፣ እናንተ ግን ታዋርዱኛላችሁ። ይሁን እንጂ እኔ የራሴን ክብር አልፈልግም፣ የኔን መከበር የሚፈልግና የሚፈርድ ሌላ አለ። እውነት እውነት እላችኋለሁ ቃሌን የሚጠብቅ ፈጽሞ አይሞትም። እቺ ደግሞ ሌላ ቀሰቀሰች። አይሁድ እንዲህ አሉት፣ ጋኔን እንዳለብህ አሁን አወቅ፣ ይሄው አጸናህልን። አብርሃም እንኳ ሞቷል፣ ነቢያትም ሞተዋል፣ አንተ ግን ቃሌን የሚጠብቅ አይሞትም ትላለህ። ለመሆኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህ? ለመሆኑ አንተ ከሞት ይላችሁ ብሉይ ኪዳን ብዬ ለምን እንዳወራችሁ ልንገራችሁ። ሆል ብሉይ ኪዳን እኮ ማለት ከዘፍጥረት ምዕራፍ 12 አብርሃም ከተጠራበት ዘመን ጀምሮ የተመሰረተ ህዝብ ማለት ነው። በአብርሃም ኪዳን ላይ የተመሰረተ ህዝብ ማለት ነው። ኢየሱስ ደግሞ እያወራ ያለው እናንተ አባት ብላችሁ ከምትጠሩት ከአብርሃምም የቀደመ ሰው አለ እያላቸው አሁን እየነገራችሁ ያለው እሱን ነው። ለመሆኑ አንተ ከሞተው ከአብርሃም ከአባታችን ከአብርሃም ትበልጣለህን? ነቢያት ሞተዋል፣ ታዲያ አንተ ራስህን ማንን ታደርጋለህ? ኢየሱስም እንዲህ ሲል መለሰ፣ እኔ ራሴን ባከብር ክብሬ ዋጋ አይኖረው። እኔን የሚያከብረኝ አባቴ ነው፣ እርሱም እናንተ አምላካችን የምትሉት። እሺ ሆኖም እናንተ እሱን አላወቃችሁትም፣ እኔ ግን አውቀዋለሁ። እኔ አላውቀውም ብል እንደናንተ ሐሰተኛ በሆንኩ ነበር። እኔ ግን አውቀዋለሁ፣ ቃሉንም እጠብቃለሁ። የአባታችሁ የአብርሃም ምኞት የኔን ቀን አይቶ ለመደሰት ነበር፣ አይቶም ተደሰተ። በዚህ ጊዜ አይሁድ አንተ ገና 50 ዓመት እንኳ አልሆነም፣ ታዲያ እንዴት አብርሃምን አየው ትላለህ አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ከመወለዱ በፊት እኔ ነበርኩ። አብርሃም ከመወለዱ በፊት
አሁንም ወደፊትም። እዛኛው አማርኛ ላይ አያም ዳራያም እግዚአብሔር ለሙሴ ተገልጦ እኔ ነኝ ያለውን ቃል ተጠቅሞ ነው ኢየሱስ እኔ ነኝ ያላቸው መጽሐፍ ሲናገር። ስለዚህ አይሁድ ከዚህ በኋላ ዲስከሽን አያስፈልግም፣ ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰወረባቸውና ከቤተ መቅደስ ወጥቶ ሄደ። አሁን እያወራን ያለ ነው ይሄ በብሉይ ኪዳን እያልን ያለ ነው። በብሉይ ኪዳን ኢየሱስ ምን ነበረ? ጥላ ነበረ። ኢየሱስ በብሉይ ኪዳን ምን ነበር? ትንቢት ነበረ። ኢየሱስ በብሉይ ኪዳን ምን ነበረ? ሕግ ነበረ። ሆኖ የተገለጠው ልክ እንደዛ ስለነበረ አሜን። ኢየሱስ ከአብርሃምን በፊት ነበረ? አዎ ነበረ። ከአብርሃም በፊት ነበረ፣ አሁንም አለ፣ ለወደፊትም እንደዛ ሆኖ ይኖራል። እስቲ አሜን። ግልጽ ነው የማወራው? ሃሌሉያ። በአዲስ ኪዳን ታዲያ ኢየሱስ ማን ነው? ብዙ ጥቅሶች ነው እየነካካው ያለሁት። አይ ነው ሰፋ ያለ ሐሳብ። ለምን ዳት ዊ አንደርስታንድ እንድናደርግ በየዘመኑ አዲስ ኪዳን ስንል ከውልደቱ አሁን እኛ ከምናከብረው ከውልደቱ ጀምሮ እስከ እርገቱ ያለውን ማለት ነው። ተወለደ፣ 33 ዓመት በምድር ቆየ፣ ሞተ፣ ተቀበረ፣ ተነሳ፣ አረገ። ይሄ በአዲስ ኪዳን የጌታችን የኢየሱስ ክርስቶስ መገለጥ። አሜን። ኦኬ። ስለዚህ በብሉይ ኪዳን ዘመን ቃል ነበረ፣ ሕግ ነበረ፣ ጥላ ነበረ ብያችኋለሁ። አሁን ዛሬ እያከበርን ያለነው ሚስጥር ግን የሚጀምረው አዲስ ኪዳን ላይ ነው አይደል? ያ ይሄ የተወለደው ማን ነው? በአዲስ ኪዳን መጀመሪያ ቃል ነበረ፣ አምላክ ነበረ። ከዛ በኋላ ሕግ ሆኖ ተገለጠ፣ ትንቢት ሆኖ ተገለጠ። አሜን። የሰማችሁኝ ነው? ሕግ ሆኖ ተገለጠ፣ ትንቢት ሆኖ ተገለጠ፣ ድምፅ ሆኖ ተገለጠ፣ ብዙ ነገር ሆኖ ተገለጠ። አሁን ደግሞ ምን ሆኖ ተገለጠ? በአዲስ ኪዳን እሱ ማን ነው? ሃሌሉያ። እግዚአብሔር ይባረክ። ሁሉንም ከማነብ የተወሰኑትን ብቻ አነሳለሁ። ሉቃስ ምዕራፍ 1 ከቁጥር 26 እስከ 38 This is the moment ከዘላለም ከነበረው ማንነት ሌላ ደግሞ መልክ የያዘበት በስድስተኛው ወር እግዚአብሔር መልአኩን ገብርኤልን በገሊላ ወደምትገኝ ወደ ናዝሬት ከተማ ላከው። የተላከውም ከዳዊት ዘር ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ነበር። የድንግሊቱም ስም ማርያም ነበረ። መልአኩም እርሷ ወዳለችበት ገብቶ ይሄንን ቃል ስሙት፣ እጅግ የተወደድሽ ሆይ ሰላም ላንቺ ይሁን፣ ጌታ ካንቺ ጋር ነው፣ አንቺ የተባረክሽ ነሽ አላት። አሜን። በነገራችን ላይ ማርያም ያገኘችውን አይነት እድል ያገኘም አልነበረም፣ ለዘላለምም ከዚህ በኋላ አይኖርም። ዲኖ ዛት ኢን ሂስትሪ ማርያም ያገኘችውን ፕሪቪሌጅ ድጋሜ የሚያገኝ ወይም የምታገኝ ሌላ ሴት የለችም። ከሴቶች ሁሉ መካከል ተለይተሽ አንቺ የተባረክሽ ነሽ ይላታል። ለምን እንዳላት ታውቃላችሁ? ቢኮዝ ጌታ ድጋሜ በስጋ አይወለድም። አንዴ ነው። ያም ታሪክ በማርያም ተፈጽሟል፣ ተጠናቀቀ። በቃ ኢትስ አ ሆሊ ኦፖርቹኒቲ፣ የተቀደሰ እድል ነው፣ የተለየ እድል ነው ከሴቶች መካከል። ለምን ይሄንን ታሪክ መድገም የምትችል ሌላ ሴት ከዚህ በኋላ የለችም። ባይዘው አይደገምማ ታሪኩ። አንዴ ነው ሆነ እሱ። አሜን። ኢየሱስ ጌታ ነው። ማርያምም በንግግሩ እጅግ በጣም ደንግጣ የምን አይነት ሰላምታ ይሆን እያለች ነገሩን ታሰላስል ጀመር። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ሞገስ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። አሜን። ይህን ቃል ይውጥ። እርሱም ታላቅ ይሆናል፣ እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። የማን ልጅ ነው የሚባለው? የምን ልጅ? the son of the most high። the most high ልዑል የሚለው የእግዚአብሔር ስም ነው።
የልዑል ልጅ ይባላል፣ የእግዚአብሔር ልጅ ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል። እዚህ ሁለት ቃል ውስጥ ሁለት አባት ነገረን አይደል? አንደኛው የልዑል ልጅ ይባላል ብሎ ልዑል አባቱ እንደሆነ ነገረን። ሁለተኛስ ጌታ አምላክ አለና የአባቱን የዳዊትን ዙፋን ይሰጠዋል ብሎ ደግሞ ሌላ ደግሞ ከሰው ግንድ የሆነ ሌላ አባት እንዳለው ደግሞ ነገረን። ኢየሱስ ጌታ ነው። ገብቷችኋል ያወራሁት? ሁለት አባት ነገረን። አንድ የልዑል ልጅ ይባላል ብሎ ነገረን። ሁለተኛስ አው በስጋ ደግሞ የአባቱን የዳዊትን ዙፋን ይሰጠዋል ብሎ የስጋ ግንድ ደግሞ እንዳለው ነገረን። ሮሜ ምዕራፍ 1 ላይ ልክ እንደዚሁ ነው የሚለው። ወንጌሉም ስለ ልጁ በስጋ ከዳዊት ዘር ስለሆነ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነው። እየነገረን ያለው አሁን ተወለደ የምንለው ሕፃን ሁለት መልክ አለው። አንደኛው መልኩ የእግዚአብሔር ልጅ ነው። ሁለተኛው መልኩ የዳዊት ልጅ ነው። አሜን። በስጋ አባት አለው፣ በሰማያዊው በዘላለማዊውም ዓለም ደግሞ አባት አለው። የእግዚአብሔር ልጅ ይባላል። ከዛ እየነገረን ያለው ምን እንደሆነ ታውቃላችሁ? በስጋ የዳዊት ልጅ በመባሉ ሰው የሚያየውን አየ አለ። እሱ ደግሞ በዘላለም ማንነቱ የእግዚአብሔር ልጅ በመሆኑ ሰው የማያየውን ትንሣኤ አየ አለ። አሁን የዳዊት ልጅ ነው ብቻ እንዳንል አለ፣ ዳዊት ያልቻለውን የቻለበት ሌላ ማንነት አለው። ስለዚህ ከሞት ሲነሳ አለ የዳዊት ልጅ መሆኑን ሳይሆን ያረጋገጠው የእግዚአብሔር ልጅ መሆኑን ያረጋገጠው። ማግራስ ታላባዲያ ሰው ሆኖ እንደ ሰው ሞቷል አለ። የእግዚአብሔር ልጅ በመሆኑ ግን ሞት የሰው ልጆች ሁሉ ስለሚይዝ እሱን ግን ሊይዘው አልቻለም አለ። ስለዚህ ከሞት በመነሳቱ የእግዚአብሔር ልጅ ሆኖ ተገልጧል። ስለዚህ ምን ማለት እንችላለን አለ? ስናየው የዳዊት ልጅ ነው፣ ሰው ነው አለ። ከዛስ ሰው ብቻ ነው ልንለው ስንል ደግሞ ሞትን ድል አድርጎ የእግዚአብሔር ልጅ መሆኑን አረጋገጠልን አለ። አሜን አሜን አሜን። ኢየሱስ ጌታ ነው። አሁንም ሉቃስም ላይ ተመሳሳይ ሐሳብ ነው የሚያነሳው። የልዑል ልጅ ይባላል አላትና ቀጠለና ደግሞ ጌታ አምላክ የአባቱን የዳዊት ዙፋን ይሰጠዋል አላት። በያዕቆብ ቤት ላይ ለዘላለም ይነግሳል። ለመንግስቱ ምን የለውም? ፍጻሜ የለውም። እሺ ማርያምም መልአኩን እኔ ወንድ ስለማላቅ ይህ እንዴት ሊሆን ይችላል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ የሚወለደው እቺ ቃል በጣም ወዳታለሁ፣ ቅዱሱ ሕፃን ኖት ሕፃን ቅዱሱ ሕፃን ሞካቦ። ለምን እኛም ተወልደናል እንደ ሕፃን አይደል? ይሄኛውስ ሕፃን ቅዱስ ነው። እስቲ ይሄኛው ሕፃን ቅዱስ ነው በሎ። ቅዱሱ ሕፃን የእግዚአብሔር ልጅ ይባላል። ከዛ ዘመድሽ ኤልሳቤጥ ብሎ ይነግራታል። ሃሌሉያ አሜን አለቻት። እንደ ቃል ይሁንልኝ። ምስክርነት ሲነገራት እሷም ተቀበለች ተአምራቷን። ኢየሱስ ጌታ። አረ አሜን። ማቴዎስ 16 እና 17፣ ማቴዎስ 22 ከ41 እስከ 46 ልክ እንዲሁ ተመሳሳይ ሐሳብ ታገኛላችሁ። እዚህ ክፍል ላይ ለዚህ ነው ኢየሱስ ራሱን ሲጠይቅ ሰዎች ስለኔ ማን ይላሉ ብሎ ጠየቀ። ከነቢያት መካከል አንዱ ነህ አሉት፣ ወይም ይላሉ አሉት። ከዛ ደቀ መዛሙርቱን እናንተስ እኔን ማን ትሉኛላችሁ አለው። ኢየሱስ ጌታ። ይሄም ክሪቲካል ጥያቄ ነው። አንዱ ክሪስቶሎጂ የሚባለው ትምህርት እዚህ ላይ ነው መሰረት የሚያደርገው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት መለሰ። ይሄ ክፍል በጣም የሚገርማችሁ ሰዎች የሰውን ልጅ ማን ይሉታል ብሎ ነው የጠየቃቸው።
ሁለት ስም ነው ማለት ነው አሁን እያወራ ያለው። የሰው ልጅ ማን ነው ብሎ ሲጠይቅ እነዛ ነቢያት ነው አሉ። እሺ እናንተ ማን ትላላችሁ ሲላቸው አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብለው መለሱለት። የሰው ልጅ የእግዚአብሔር ልጅ ነው አሉት። አሜን። ኢየሱስ ጌታ ነው። ስለዚህ እየነገረን ያለው ምንድነው? ኢየሱስ የሰው ልጅ ይባላል፣ ኢየሱስ የእግዚአብሔር ልጅ ይባላል። አረ አሜን። የእግዚአብሔር ልጅነቱ የጀመረው ማርያም ጋር አይደለም፣ ከዘላለሙ ነው። አሜን። የእግዚአብሔር ልጅነቱ የጀመረው መቼ ነው? ከዘላለሙ። ኢየሱስ ልክ ከማርያም ሲወለድ አይደለም የእግዚአብሔር ልጅ የተባለ፣ ከዘላለምም የእግዚአብሔር ልጅ ነበር። ኦ አሜን አሜን አሜን። ኢየሱስ ጌታ ነው። አሁን ምንድነው እየነገርከን ያለኸው? በደንብ ስሙኝ ቅዱሳን። ዓለም ሳይፈጠር በፊት አምላክ ነው ቃል ነው ብለን ያልነው እሱ፣ ከዛ ምድር ስትፈጠር በሱ ተፈጠረች አለን። ግልጽ ነው ፕሮሰሱ። ኦኬ ቀጠልንና እሱ ታዲያ ሰው ነበረ አልነበረም? ወገኖች እኛ ነን ፍጡር፣ እሱ ፈጣሪ ነው። አረ አሜን። እኛ ከፍጥረት ጋር አብረን የመጣን ፍጡሮች ነን፣ ተፈጥረን ነው። አሜን። መጀመሪያ አለን። እሱን ሲገልጸውስ መጀመሪያ የለህም አለው እኮ። ከዘላለምም የነበረ ነው አለው። ከፍጥረት በፊትም ነበረ፣ በሱ ተፈጥረዋል አለን እኮ። እሺ ሁለተኛ ያኔ ታዲያ ምን ነበረ? ሰው አልነበረም። አሜን። ምን አልነበረም? እስቲ ሰው አልነበረም በሎ። የሰው ልጅ አልነበረም በሎ። ፍጹም አምላክ ብቻ ነበረ። ቃል ነበረ፣ እግዚአብሔር ነበረ። በብሉይ ኪዳንስ ትንቢት ሆኖ ተገለጠ። ስለኔ ይናገራሉ፣ ስለኔ ያወራሉ ሲለን በሕግ በምናምን በሙሉ ምን ሆኖ ተገለጠ? ትንቢት ድምጽ ሆኖ ተገለጠ። በጣም አስደንጋጩ ታሪክ ይሄኛው ታሪክ ነው። ምን የሆነበት? እግዚአብሔር ነው ቃል ነው ያልነው ስጋ የሆነበት። he becomes man ሰው የሆነው አሁን ነው። አረ አሜን። አምላክ ምን የሆነው? የእግዚአብሔር ልጅ ከዘላለም የነበረው አሁን ምን ሆነ? ሰው ሆነ። በጣም የሚያስገርመው አሁን የሰውም ልጅ የእግዚአብሔርም ልጅ ሆኗል ሲወለድ። የሰው ልጅ የእግዚአብሔር ልጅ ሲባል ብዙ ሰው አእምሮ ውስጥ ብዙ ስብስብ ሳላረግባችሁ እያልን ያለነው 100% ሰው 100% አምላክ ማለታችን 50-50 ማለት ፈልገን አይደለም። 50%ቱን ሰው 50%ቱን አምላክ እያልናችሁ አይደለም። he is perfectly 100% ሰው 100% ደግሞ ምን አምላክ። አሜን። በመወለዱ የመለኮት ሙላትን ይዞ ለዚህ እኮ ነው ሐሳቡ ሰፊ ነው። ቆላስይስ ግን ሲናገር ምን አለ? የመለኮት ሙላት በሰውነት ተገልጦ ይኖራል አለ። የመለኮት ሙላት የጎደለው የለም። የመለኮት ቁራሽ አይደለም። his complete personality the divine head the whole መለኮት የሚባለው ማንነት አለ በሰውነት ተገልጦ በሱ ይኖራል አለ። እሱ የክብሩ ነጸብራቅ ነው አለ። እሱ የባህሪው ምሳሌ ነው አለ። እሱ ፍጥረቱን ሁሉ ደግፎ ይዟል አለ። እሱ ዘላለማዊ ነው አለ። ግን አሁን አለ ልክ እንደኛ ደግሞ ስጋ ለብሶ በመካከላችን አደረ አለ። በጣም የሚያስገርመው ታሪክ ታዲያ ቀጥሎ ያለው ታውቃላችሁ። ከዚህ በኋላ ያለው ኢየሱስ ለዘላለም ፍጹም ሰው ፍጹም አምላክ ነው። ምን ማለት መሰላችሁ? አሁን ሰውነትን አውልቆ አልሄደም። ማጋባ ማሶፕራዲቫ ኢየሱስ ጌታ ነው። አሁን ሰውነትን ምን ብሎ አውልቆ አልሄደም። ይሄው ፍጹም ሰው ይሄው ፍጹም አምላክ የሆነው ጌታችን ኢየሱስ ክርስቶስ ከነፍጹም ሰውነቱ ከነፍጹም አምላክነቱ በአብ ቀኝ በክብር አለ። መጽሐፍ ሲናገር እንደዚህ አለ፣ ሰዎች ሆይ የክርስቶስ ተቃዋሚ መንፈስ እንደሚመጣ ታውቃላችሁ፣ አሁንም በዚህ አለ አለ። አንደኛ ዮሐንስ መልእክት ላይ ሲናገር ቀጠለና የክርስቶስ ተቃዋሚ መንፈስን በዚህ ታውቃላችሁ። የሐሰት ትንቢት ሲናገሩ የምታውቁት የምትለዩዋቸው በዚህ ነው አለ። ምን በሚል? ኢየሱስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም።
ኧረ አሜን። በስጋ እንደመጣ የማይታመን መንፈስ ሁሉ ከማን አይደለም? ከእግዚአብሔር አይደለም። እና አሁን ኢየሱስ በክብር አድርጎ በአባቱ ቀኝ ያለውን አንድ ሰው አይኖቹ ተከፍተው በሰማይ ቢመለከተው ቃል የሚልም ብቻ ሳይሆን የሰውን ልጅ ያያል። ወይኔ ምን ማለት እንደሆነ ላሳያችሁ። ቅድም ብለናል፣ የእግዚአብሔር ልጅ የሰው ልጅ ሆነ። ከዛስ የሰው ልጅ የእግዚአብሔር ልጅ ሆነ አይደል? የሆነልን ሌላ ምንድን ነው? ኢየሱስ ጌታ ነው። እንደዚህ አርጋችሁ ቁጠሩት። ይሄ ሰማይ እታች ምድር አርጋችሁ ብትቆጥሩት በሰማይ እግዚአብሔር ብቻ ነበረ ከመላእክቱ ጋር። በምድር ደግሞ የሰዎች ልጆች ፍጥረቶች ብቻ ነበሩ። መጀመሪያ በሰማይ ያለው የእግዚአብሔር ልጅ ሰዎች ወዳሉበት ገባ። ስለዚህ እግዚአብሔር የእግዚአብሔር ልጅ ሰው ሆነ ብለን ይሄንን ስጦታ ተቀበልን። የተወለደው እሱ ነው። አሜን። ስለዚህ እግዚአብሔር በመካከላችን አደረ። አሜን። የእግዚአብሔር ልጅ በመካከላችን አደረ። አሜን። ስራውን ጨርሶ ሲመለስ በአስደናቂ ሁኔታ የሰው ልጅ በእግዚአብሔር ቤት ገባ። አሁን በዚህ ጊዜ በሰማይም ሰውና እግዚአብሔር አሉ፣ በምድርም ሰውና እግዚአብሔር አሉ። መጽሐፍ ኤፌሶን ላይ ሲናገር ሁሉም በሁሉ እንዲሞላ የሚለው ይሄንን ነው። ላይም እታችም ሁሉም በሁሉ የሞላ አለ። ኧረ አሜን። ስለዚህ አሁን እያልን ያለነው አንድ ሰው ልክ አሁን በዘላለም ክብሩ ከአዲስ ኪዳን ከሞቱ ከእርገቱ በኋላ ኢየሱስ ምን ሆኖ ነው ያለው ብላችሁ ከጠየቃችሁ ኢየሱስ ጌታ። ሐዋርያት ሥራ ምዕራፍ 7 ቁጥር 54 ላይ እንደዚህ ይላል። በሸንጎ ስብሰባ ላይ የነበሩትም ይህን በሰሙ ጊዜ እጅግ ተቆጡ፣ ጥርሳቸውንም አፋጩበት። በነገራችን ላይ ከኋላ ብታነቡት እንዴት ያስደንቃል መሰላችሁ። ገባቸው። በቃ እግዚአብሔር በቤተ መቅደስ ውስጥ አይኖርም፣ በስጋ በሰራችሁት ቤተ መቅደስ ውስጥ አይኖርም፣ የሚኖረው ራሱ በሰራው ነው ብሎ በሰው ውስጥ እንደሚኖር ነገራቸው። ጥርሳቸውንም አፋጩበት ይልና እስጢፋኖስ ግን ይላል በመንፈስ ቅዱስ ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር እንዲሁም ኢየሱስ በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም አይኑ የተከፈተለት አሁን ሰማይን ቢያይ ኮባዛ ዓለም ሳይፈጠር በፊት የነበረውን ቃል ብቻ አያይም። በብሉይ ኪዳን ዘመን የነበረውን ትንቢት ብቻ አያይም። አሁን አንድ ሰው አይኖቹ ተከፍተው ካየ የሰውን ልጅ ያያል። በሰማይ አይኖቹ ተከፍተው ለሚያይ ሰው አሁን የሰው ልጅ በአብ ቀኝ ቆሞ ያያል። እኔና እናንተ የተወለደው ብለን የምንለው አሁን ይሄ የተወለደው ማን ነው ስላችሁ፣ የተወለደው ሰው አይደለም ማለት ይሄ ሰው ብቻ አይደለም። የተወለደው የእግዚአብሔር ልጅ ነው። የተወለደው እግዚአብሔር ነው። የተወለደው ሁሉን የፈጠረው ነው። የተወለደው አምላክ ነው። ከተወለደ በኋላ ግን ፍጹም ሰው ፍጹም አምላክ የሆነን አምላክ እናመልካለን። ኧረ አሜን። ክርስቶስ የምንለው እሱን ነው። የተቀበልነው ስጦታ እሱን ነው። የምናመልከው እሱን ነው። እዚህ ነው አንደኛ ጢሞቴዎስ ምዕራፍ 2 ላይ ሲናገር ምን አለ? በሰውና በእግዚአብሔር መካከለኛ አንድ አለ አለ። አንድ አለ አለና ሲናገር ግን ቃሉን በደንብ ስሙት። እሱም አለ ሰው የሆነው ክርስቶስ ኢየሱስ ነው። ኧረ አሜን። ምን የሆነው? ሰው የሆነው ሰው የሆነው ክርስቶስ ኢየሱስ ነው። ለዚህ ነው በተመሳሳይ ሁኔታ ራእይ ምዕራፍ 1 ላይም ስትሄዱ ዮሐንስ ድንገት በጌታ ቀን አለ፣ እሁድ ቀን ማለት ነው፣ በመንፈስ ነበርኳል፣ በመንፈስ ሆኜ ያየሁት አለ የሰውን ልጅ ያየሁታል፣ ግን ሳየው አለ በታላቅ ግርማ ነው ያየሁታል። ታስታውሳላችሁ አይደል? ሲናገር እንደ ሞተ ሰው ሆንኩኛል። ማጋባሳ እንዳላባያ ኢየሱስ ጌታ ነው።
ስለዚህ አሁን ኢየሱስ ምን ሆኖ አለ ለሚለው ጥያቄ አያችሁት? ከዓለም መፈጠር በፊት የነበረው ማንነት አለ። በብሉይ ኪዳን የተገለጠበት መንገድ አለ። ይገባችኋል? መጨረሻ ላይ ደግሞ የተገለጠበት ማንነት አለ። ዓለም ሳይፈጠር ቃል ነበረ፣ አምላክ ነበረ። በብሉይ ኪዳን ጥላና ሕግ ነበረ፣ ትንቢት ነበረ። በአዲስ ኪዳን ፍጹም አምላክ ፍጹም ሰው ሆነ። በሚመጣውም ዘላለም ፍጹም ሰው ፍጹም አምላክ እንደሆነ ይቀጥላል። ተወለደ ያልነው ንጉሥ ይሄንን ነው። እስቲ አሜን፣ ሃሌሉያ፣ እግዚአብሔር ይባረክ። እስቲ አሜን። ስለዚህ የሰው ልጅ ክርስቶስ የሕያው እግዚአብሔር ልጅ ነው። ኢየሱስ የጠየቀው ይህን ጥያቄ ነው። የመለሱት መልስም ይሄው ነው። የሰው ልጅ ማን ነው? ክርስቶስ ሕያው የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ ራሱ እግዚአብሔር ነው። እስቲ አሜን። የተወለደው ጌታችን ኢየሱስ ክርስቶስ በአንድ አካል የተገለጠ ሁለት ባህሪ ነው። ፐርሰኑ አንድ ነው። አካል ማለት በአማርኛ ፐርሰን ለማለት ነው። ፐርሰኑ ግለሰቡ አንድ ነው። ግን የአንድ ግለሰብ እንደኔም ሰው ብቻ አይደለም። እስቲ አሜን አሜን። ያ እንደኔ ሰው ብቻም አይደለም። ፍጹም ሰው ፍጹም አምላክ የሆነ ታስ the person የተቀበልነው የተወለደው ኢየሱስ ጌታ። ይሄንን ፐርሰን ነው የተቀበልነው። የተወለደው ጌታችን ኢየሱስ ክርስቶስ በአንድ አካል የተገለጠ ሁለት ባህሪ ሰውና አምላክ። ይሄ ቀላል ነገር ይመስለዋል። በነገራችን ላይ ኢየሱስ ሰው መሆኑን ማመን አይከብድም። ተወልዶ አይተውታል። የተቸገሩት እኮ በነገራችን ላይ አይሁድ እኮ የእግዚአብሔር ልጅ ነው የሚለውን መቀበል ነው። ሰውነቱንማ ሂስቶሪካሊም እኮ ሰው ነው የሚለውን እኮ ሁሉም ተቀብሏል አይደል? የሚያድነው ግን ከማርያም ተወልዶ ሰው የሆነውን በመቀበላችን ሳይሆን ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ መሆኑን ነው። ጃንደረባው ኢትዮጵያዊ ጃንደረባው ትዝ ይላችኋል። ኢሳይያስ 53ን እያነበበ ያለ ፊልጶስ ወደ ሰረገላው ገባና የምታነበውን ነገር ትረዳዋለህ ወይ አለው። የሚገልጥልኝ ሰው ሳይኖር እንዴት አድርጌ እረዳዋለሁ? ነብዩ የሚያወራው ስለ ራሱ ነው ወይስ ስለ ሌላ አለው። ከዛ ቃል ጀምሮ ስለ ኢየሱስ መሰከረለት ይላል። ሲመሰክርለት በመንገድ ላይ የሄዱ ሳለ ወንዝ ጋር ደረሱ። ውሃ ያለበት ቦታ ሲደርሱ እንዳልጠመቅ የሚከለክለኝ ይሄ ውሃ አለ፣ እንዳልጠመቅ የሚከለክለኝ ምንድነው አለው። በሌላ አገላለጽ ትምህርቱ ከኢየሱስ ጀምሮ ምን ጋር ደርሷል? ጥምቀት ጋር ደርሷል ማለት ነው። ባይደርስ ኖሮማ አያወራም ነበረ። ጃንደረባው ነው የጠየቀው። ይሄ ውሃ መጠመቅ የሚከለክለኝ ምን አለ ሲለው አንድ ጥሩ ቃል አለ፣ ከልብህ አለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ካመንክ መጠመቅ ትችላለህ። ከልብ ካመንክ ሲለው አማርኛውን ስሙት። ፊልጶስ በፍጹም ልብ ካመንክ መጠመቅ ትችላለህ አለው። ጃንደረባው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል መለሰለት። ኦ አሜን 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 አሜን። ለምን ሰው መሆኑን ማመን ብዙ ሰው አይከብደውም። እኛን ግን ያዳነን ይሄ ሰው ነው የምንለው ኢየሱስ እሱ ጌታም ክርስቶስ መሆኑም ነው። ኧረ አሜን። የእግዚአብሔር ልጅ መሆኑ ነው። ለምን? የእግዚአብሔር ልጅ ስለሆነ ነው ሕይወት የሰጠን። የእግዚአብሔር ልጅ ስለሆነ ነው ያዳነን። ኧረ አሜን። የእግዚአብሔር ልጅ ስለሆነ እኮ ነው ሞትን ድል የሚያደርግ ሕይወት ይዞ መጥቶ የሰጠን እንጂ ሰው ቢሆንማ ከየት አምጥቶ ይሰጠናል? እኛም እሱ ሟች ነበርን። እሱ ግን የእግዚአብሔር ልጅ በመሆኑ የዘላለምን ሕይወት ሰጥቶናል። በሱ ሕይወት ነበረች አለ። ሕይወትም የሰው ብርሃን ነበረች አለ። ስለዚህ የእግዚአብሔር ልጅ ነው ብሎ ለተቀበለው ሁሉ የእግዚአብሔር ልጅ የመሆንን ስልጣን ሰጣቸው። የእግዚአብሔር ልጅ የመሆንን ስልጣን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከወንድ ፍቃድ አልተወለዱም አለ። ጌታ ይባረክ። ስለዚህ በማንነቱ ኢየሱስ ይሄ ነው የተቀበልነው። የተወለደው በማንነቱ ይሄ ነው የምናመልከው፣ የምንሰግድለት። አሜን አሜን አሜን። ይሄም ፐርሰን ነው። ይሄን እንዳትረሱ። ሃሌሉያ። ሁለተኛው ግብሩ ነው። ግብሩ ማለት ስራው ነው። በስራው ሶስት ማንነት አሉ። በብሉይ ኪዳን ዘመን ሶስት ቅባቶች አሉ። ክርስቶስ ማለት መሲህ ማለት ነው በዕብራይስጥ።
በግሪክ ነው ክርስቶስ የሚባለው። ክርስቶስ ማለት የተቀባ የተሾመ ማለት ነው። የተቀባ የተሾመ ስልጣን ያለው ማለት ለሶስት ነገር የተቀባ ማለት ነው። he is a prophet, he is a king and he is a high priest። ኢየሱስ ታላቅ ነብይ ነው። ኢየሱስ ንጉስ ነው። ኢየሱስ ሊቀ ካህናት ነው በተግባሩ። ለዚህ ነው አንዳንዶቹ ነብይ ነው ሲሏችሁ ስላለ ነው መጽሐፍ ባይዘዌ ከባዶ ተነስተው እኮ አይደለም ነው ይላል። ግን ነብይ ነው ሲል ስለ ስራው እየነገረህ እንጂ ስለ ማንነቱ ብቻ እየነገረ አይደለም። ንጉስ ነው፣ አንዳንዶቹ ደግሞ ንጉስ ነው የምንጠብቀው ይሏቸዋል አይሁዶች። ንጉስ እኛ ክርስቶስ ብለን ስንል ንጉስ ነው የምንጠብቀው፣ ፖለቲካል ሊደር ነው የምንጠብቀው ይሏቸዋል። እያሏችሁ ያሉ ስለ ግብሩ ነው። ግን he is not only a king። አራሜ በማዳን ስራው ደግሞ ለኔና ለናንተ ሊቀ ካህናት ነው ኢየሱስ። መጽሐፍ ስለነዚህ ሶስቱም ይናገራል። ዕብራውያን መልእክት ማለት ደግሞ the whole የዕብራውያን መልእክት ከመጀመሪያው እስከ መጨረሻው ስትመለከቱት መጀመሪያ ከመላእክት እንደሚበልጥ፣ ቀጥሎ ከታላቁ ነብይ ከሙሴ እንደሚበልጥ፣ ቀጥሎ ከንጉስ እንደሚበልጥ፣ ከዛም በኋላ ከሊቀ ካህናት እንደሚበልጥ the whole የሚያነሳላችሁ ስለዚህ ታሪክ። በቃ ኢየሱስን ዕብራውያንን አጠናችሁ ማለት በትክክል ማንነቱን፣ በትክክል ግብሩን እነዚህ ሶስቱን። ለዚህ ነው ዕብራውያን ምዕራፍ 3 ላይ ስትመለከቱ ታላቅ ነብይ እንደነበረ ዕብራውያን 3 ላይ ታገኛላችሁ። ከሙሴ ጋር አነጻጽሮት ከሙሴ ይበልጣል ብሎ ሙሴ በቤቱ ላይ የታመነ ሎሌ ነበር ይለዋል፣ እሱ ግን ልጅ ነው ይለዋል። ማካባያ አራ አሜን። ንጉስ ነው ካላችሁት ደግሞ እዛው ዕብራውያን ላይ ቀጥሎ ሲናገር ዕብራውያን ምዕራፍ 7 ላይ እሱ እንደ መልከ ጸዴቅ ሹመት አራ አሜን ለዘላለም ሊቀ ካህናት ነው ብሎ ሲያነሳው ምን ይለዋል? የጽድቅ ንጉስ የሰላም ንጉስ ተብሎ ይጠራል ይለው። እዛው ደግሞ ቀጥላችሁ አሁንም ዕብራውያን ላይ ስታነሱ ሊቀ ካህናት ነው ይለዋል። የኃጢአታችንን መስዋዕት ያቀረበ ዕብራውያን ምዕራፍ 5 ላይ 8 ላይ ሄዳችሁ ስታነቡ እሱ ሊቀ ካህናታችን ነው ይለዋል። ይሄ ግብሩ ነው። አሜን። ስለዚህ የተወለደው ጌታችን ኢየሱስ በስራው ነብይ ንጉስና ሊቀ ካህናት ነው በተገለጠበት ኦፊስ። በሁለት መንገድ ማስቀመጥ ትችላላችሁ። ማንነቱን ስትጠየቁ ፍጹም አምላክ ፍጹም ሰው ነው። በስራው ምን ሆኖ ተገለጠ ስትባሉ ደግሞ ኢየሱስ ነብይም ነው። አራ አሜን። ከመጀመሪያ መጽሐፍም እኮ ዕብራውያን ምዕራፍ 1 ላይ ሲናገር ከመጀመሪያ ጀምሮ ለአባቶቻችን በልዩ ልዩ መንገድ በነቢያት በኩል ተናግሮ በዚህ ዘመን መጨረሻ ግን ዓለማትን በፈጠረበት የሁሉ ወራሽ ባደረገው በልጁ ተናገረናል። ከነቢያት ጋር አነጻጸረውና የመጨረሻው መደምደሚያ ነው አለው። እስቲ አሜን። የመጨረሻው መዝጊያ ነው እሱ። ከሱ በኋላ የሚያወራ አያስፈልግም። አሜን። ማን አወራ? በቃ ታላቁ ነብይ አወራ፣ ታላቁ ንጉስ አወራ፣ ታላቁ ሊቀ ካህናት አወራ። ስለዚህ የተወለደው ይሄ ነው። ስንት ሰው ገብቶታል? ያወራሁት የተወለደው ይሄ ነው። በቃ በግልጽ ነው። ይሄ ነው የተወለደው። የተቀበልነው ይሄን ነው። የተቀበልነው የዳንነው ይሄንን አምነን ነው። ቅዱሳን መቋጫ። እሺ እሱ በማንነቱ ፍጹም አምላክ ፍጹም ሰው ነው። በስራው ነብይ ነው፣ ንጉስ ነው፣ ሊቀ ካህናት ነው። ይሄ የሱ ማንነት ለኛ ምን ትርጉም አለው? ከኛ ጋር ያለው ግንኙነት ምንድነው? አያችሁ this is the point። እሱ እንዲህ ነው ብዬ ሲጨርስ ከኔ ጋር ምን ግንኙነት አለ? ሁለት ክፍል ላሳያችሁ። በማንነቱ የማንነቱ ተካፋዮች ሆነናል። የእግዚአብሔር ልጅ ነው አይደል? የእግዚአብሔር ልጅ አድርጎናል። የሰው ልጅ የሆነው እኛ የእግዚአብሔር ልጅ እንድንሆን ነው። ስለዚህ ለተቀበሉትና በስሙ ላመኑት ሁሉ የእግዚአብሔር ልጆች የመሆን መብት ስልጣን ሰጣቸው። ስለዚህ የእግዚአብሔር ልጅ ነው ስንል እኛ ምን እንሆናለን? የእግዚአብሔር ልጅ እንሆናለን። ኦ አሜን። ግን በሱ የእግዚአብሔር ልጅነት ክብርና በእኛ የእግዚአብሔር ልጅነት ክብር በሆነ ጎን እንለያያለን።
የምንካፈለው ታላቅ ባህሪ ቢኖርም እንለያያለን። በምኑ ካላችሁኝ ለምሳሌ እሱ ከዘላለም ጀምሮ ልጅ ነው። እኛ ግን ያመንን ጀምሮ ልጆች ነን። ይሄ ሚስ አይደረግም። አንዳንድ ሰው ልጅ ነኝ እሱ እንደሆነው ነኝ ስንል ልንል የፈለግነው የባህሪ ተካፍሎትን ነው አይደል እንዴ? የታሪክ ተካፍሎት አይኖረን። አደራችሁን። ይሄ ልጅ ነኝ በናዝሬቱ ጌታ ኢየሱስ እንደሆነው እንደዛው ልጅ ነኝ። እውነት ነው። ሙሉ ለሙሉ የልጅነትን ክብር ተቀብያለሁ። ግን የታሪክ ተጋሮት ግን ሊኖረኝ አይችልም። እኔ ዓለም ሳይፈጠር አልነበርኩም። አንተ ዓለም ሳይፈጠር አልነበርክም። ኧረ አሜን። በፍጥረት ሂደት ውስጥ አልነበርንም እኛ እያልን ያለነው የባህሪ ተካፍሎት ግን አለን። አሜን። ኢየሱስ ጌታ ነው። ስለዚህ ማንነቱ ማንነታችን ሆኖልናል። ህይወቱ ህይወታችን ሆኖልናል። ባህሪው ባህሪያችን ሆኖልናል። ለምን? የመለኮት ባህሪ ተካፋይ አድርጎናል። ይሄ ታላቅ ክብር ነው። እሱ ብቻ እንዳይመስላችሁ ስራውንም ከነቀባቱ ሙሉ ለሙሉ ተካፍለናል። ይሄንን በስራው ደግሞ ተመልከቱት ራእይ ምን እንደሚል ለወደደንና ከኃጢአታችን በደሙ ነፃ ላወጣን አምላኩንና አባቱን እንድናገለግልም መንግስትና ካህናት ላደረገን ኦ አሜን ነገስታትና ካህናት ላደረገን ምን ማለት ነው? ኢየሱስ እኔና እናንተን በማንነቱ ልጅነትን አካፍሎናል። በግብሩ በስራው ደግሞ ቅባቱን አካፍሎናል። እኛም ምን ሆነናል? ነገስታትና ካህናት ተደርገናል። እኛ ካህናት ስንሆን እሱ ሊቀ ካህናት ሆነ። እኛ ነገስታት ስንሆን እሱ የነገስታት ንጉስ ሆነ። አሜን። እሱ ነብይ ሲሆን እኔና እናንተንም በመንፈስ ቅዱስ ሞልቶ ትንቢት አናገረን። አሜን። የህይወታችን ነቢያት አደረገን። የሱ መስካሪዎች አደረገን። የሕያው እግዚአብሔር ምስክሮች አደረገን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን ማለት ነው? ኢየሱስ የሆነው ሁሉ ስለኔና ስለናንተ የሆነው ነው። ኢየሱስ የተወለደው ስለኔና ስለናንተ ነው። ሲናገርም የእግዚአብሔር ቃል ሕፃን ይልና ተወልዷል አይልም፣ ተወልዶልናል። ምን ማለት? ነገሩ የተከናወነው ላንተ ሲባል እንጂ ዝም ብሎ ሊወለድ ፈልጎ አይደለም ማለት ነው። ላንተ ሲባል ነው የተወለደው። ወንድ ልጅም ተሰጥቶናል፣ ለኛ፣ ላንቺ፣ ለኔ። አረ አሜን። ጮክ በሉና የእግዚአብሔር ልጅ ሆኛለሁ በሎ። የእግዚአብሔር ልጅ ስለተወለደ እኔ የእግዚአብሔር ልጅ ሆኛለሁ በሎ። በክርስቶስ ነብይ፣ ንጉስ፣ ካህን ተደርጌያለሁ። ሃሌሉያ። እግዚአብሔር ይባረክ። እግዚአብሔርን እናመስግነው። ሃሌሉያ። እንጸልያለን። ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ካልተቀበሉ ይህንን ጸሎት አሁን አብረውን ይጸልዩ። እግዚአብሔር አባት ሆይ ስለምትወደኝ አመሰግናለሁ። ልጅህን ኢየሱስ ክርስቶስን ስለኔ ኃጢአት ወደ ምድር እንደላከው እንደሞተልኝ ሞትን ድል አድርጎ እንደተነሳ ባንተ ቀኝ እንደተቀመጠም በልቤ አምናለሁ። ኢየሱስ ጌታ እንደሆነ በአፌ መሰክራለሁ። ኢየሱስን የሕይወቴ ጌታ አድርጌ ተቀብያለሁ። አባቴ ሆይ ይህን በመመስከሬ ስላዳንከኝ፣ ከኃጢአቴ ሁሉ በልጅ ደም ስላነጻኸኝ፣ የዘላለም ሕይወት ስለሰጠኸኝ አመሰግናለሁ። አሁን የእግዚአብሔር ልጅ ነኝ። ዳግም ተወልጃለሁ። አዲስ ፍጥረት ነኝ። በኢየሱስ ክርስቶስ ስም አሜን። ይህን ጸሎት አብረውን ከልቦ ከጸለዩ እንኳን ደስ አሎት። ወደ እግዚአብሔር መንግሥትና ቤተሰብ ተቀላቅለዋል። በተማሩት ትምህርት እግዚአብሔር ያደረገሎትን ምስክርነት ለማጋራት ወይም ለመንፈሳዊ ሕይወቶ ተጨማሪ እርዳታ ከፈለጉ
በሚከተሉት አድራሻዎች ሊያገኙ ይችላሉ። ክርስቶስ ከተማ የክርስቶስ ከተማ የክርስቶስ ከተማ የክርስቶስ ከተማ